ሰርፕራይዝ ልጆች አባዬ እንዴት መጣ? ናቅፈኝ ናቸው ኖር ተሾመ እባላለሁ። የኪሩ አባት ነኝ። አሰግድ እባላለሁ። የጽናት አባት ነኝ። በጣም ጥሩ። ቁጭ በይ። ሰላም ለእናንተ ይሁን። ውድና የተከበራችሁ ውድ ሀገሬ ልጆች፣ በተለያዩ ዓለማት የምትኖሩ ኢትዮጵያውያን፣ ኤርትራውያን፣ ሙስሊም ክርስቲያን በያላችሁበት የፈጣሪ ጥበቃ ከሁላችሁ ጋር ይሁን። እንግዲህ ዛሬም እንደተለመደው በጽናት ድራማ ተመልሰን መጥተናል። የጽናት ድራማ በባለፈው ክፍል እንደተመለከትነው ቤቲ ነገሮችን መቀበል ስላልቻለች ራሷን ወደ እብነት ጎዳና መርታለች። በዚህም ጽናት ራሷን እየወቀሰች ትገኛለች። ኪራ፣ ምህሩና ናሆም እንዲሁም እነ ሀና በፍጹም ይህ ያንቺ ተጠያቂነት አይደለም፣ የራሷ የሰራችው ስህተት ነው በማለትም እያጽናኗት ነው። እንግዲህ በዛሬው ክፍል ምን ይፈጠር የሚለውን አብረን የምናይ ይሆናል። ለቻናሌ አዲስ ሲሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አብራችሁን ሁኑ። እንግዲህ ኪራና ጽናት ፍቅራቸው እየጠነከረ አብረነታቸው አንድ ላይ በጋራ እየሆነ ነው። እንግዲህ ኪራም ወደ እናቱ ሲደውል ስልክ እናቱም ቤት እንደሌለች አያቱ ታማ እንደሄደች ትነግረዋለች። እሱም በጣም በመደናገጥ መምጣት እንደሚፈልግ ቢነግራትም እሷም ችግር የለውም የሚል መልስ ሰጥተዋለች። እሱም በቃ እንግዲህ ፈጣሪ ማራት በማለትም መልሶላታል ማለት ነው። እንግዲህ ጺም እቤት ቁጭ ብላ በራሷ ዓለም እየተብሰለሰለች ትገኛለች። ናሆምና ምህሩም ወደ ቤት ሲገቡ በፍጹም ልትሰማቸው አልቻለችም። የለችም፣ በራሷ ዓለም ነጉዳለች። ምህሩና ናሆምም እየተሳሳቁ በሚገርም ሁኔታ እየተመለከቷት እያለ ምህሩም ስትነካት ጺም እንግዲህ በመደንገጥ ትነቃለች። ናሆምም የተለመደ ቀልዱን ጣል በማድረግ አረ ይሄ ፍቅር በቃ አፍላ ፍቅር እንደዚህ ያደርጋል በማለት እንግዲህ ጺን አሳፍረዋታል። ጺም ምግብ እንደበሉት ጠይቃቸዋለች። ናሆምም የሚገርም ነው እኮ አሁን ላይ ጺ በፊት አይኔን አይታ ነበረ ምግብ እንደራበኝ የምታውቀው፣ አሁን ላይ ግን ተመልከቱ አፌን ሁሉ ነገር የጠውልጎ እንኳን አልተረዳችም በማለት እየፎገራት ይገኛል። ጺም አይ እንግዲህ በቃችሁ ከዚህ በላይ አታሳፍሩኝ በማለትም ጥላቸው ወደ ኩሽና ገብታለች። እነሱም እየተሳሳቁ ነው ያሉት። እንግዲህ ምህሩም የተለመደ ቀልዷን ጣል እያረገች ነው። እሱም ጀመርሽኝ እያለ ነው። ምህሩም በቃ የመድኃኒት ሰዓቴ ደርሷል፣ መድኃኒት ላምጣ ጺ ምግቡን እስከምታመጣ ብላም ጥላቸው ትሄዳለች። እንግዲህ ምግቡ ተበላ። እንግዲህ ያው ጽናትም እንዳጋጣሚ ቁጭ ብላ ያለ ያልተለመደ ስልክ ተደወለ። እሱም በቄ ነበረ። እሱ ያው ብር ስለነበረባት በመደናገጥ ስልኩን አንስታ እየተርበተበተች በቄ ይቅርታ ጠፋዋል በማለት ትመልስለታለች። ያው ስራ ብላም ደንግጣ ልትናገር ብላ ትመለስና ያው ከትምህርት ጎን ለጎን ትንሽ ስራ ሰራለሁ ስለሱ ነው እያለችም እየነገረችው ሳለ በድንገት ግን አባቷ መንገድ ላይ እንደሆነ ወደ እሷ እየመጣ እንደሆነ ይነግራታል። በጣም ደንግጣ በቃ እሺ ብላ ያው ቀልድ አይደለማ እየቀለድክብኝ አይደለም በማለትም በቃ ልደውል ብላ ስልኩን ትዘጋለች። ስልኩን ዘግታም ወደ አባቷ ስትሞክር የአባቷ ስልክ አይሰራም፣ ጥሪ አይቀበልም። በጣም ግራ ገብቷታል፣ ተደናግጣለች። እና እንግዲህ ምህሩም ስትቆይባት ወደ እሷ ስትሄድ ጺም የተፈጠረውን ነገር ትነግራታለች። ጋሽዬ ወደዚህ እየመጡ ብላ ትላታለች። አዎ ግን ስልኩ አይሰራም፣ በጣም ግራ ገብቶኛል በማለትም ትላታለች። በቃ መናኸሪያ ሄደን እንቀበለው ስትላትም ምህሩ አይ እቤት መጥቶ እንዳያጣ ናሆም ይሄድ በማለት ናሆምን ይልኩታል። እንግዲህ ናሆም መናኸሪያ ሄዶ አባቷን ያጠዋል። በዚህም ጽናት በጣም ተጨንቃለች። ምን ሆኖ ይሆን? ምን ወጦት ይሆን? ይሄ ሁሉ የኔ ስህተት ነው። እኔ እዛን ቀን ደውዬ ባላለቅስ እንዳለቀስኩኝ ባያቅ ኖሮ ይሄ ሁሉ አይፈጠርም። እኔ እንዳልጨነቅ ብሎ ነው ሳይነግረኝ የመጣው እያለች ራሷን እየወቀሰች ነው። ኪራም በፍጹም ራስሽን አትውቀሺ፣ ምንም አይሆኑም፣ ካልሆነ ወደ ፖሊስ ጣቢያ ሄደን እናሳውቃለን እያለ እያጽናናት ይገኛል። እናም የጽናት አባትም መናኸሪያ ላይ አንድ ችግር ገጥሟቸው ነበር እና እንግዲህ መናኸሪያ እየተንከራተቱ ራሳቸውን እየነቀነቁ ምን አይነት ነገር ነው የገጠመ እያሉ እየተንከራተቱ ነበረ።
እና በዚህ አጋጣሚ እንግዲህ ደክሟቸው አንዲት ጠግ አረፍ ብለው ሳለ አንድ ወጣት ወደ እሳቸው ጠጋ ሄድና አባቴ ምን ሆነው ነው? አሞት ነው ወይስ ርቦት? በማለት ይጠይቃቸዋል። እሳቸውም አረ ምንም አልሆንኩ ልጄ ብለው ይመልሱለታል። አይ አባቴ በፍጹም ልረዳዎት ነው፣ ርቦታል? አሞት ነው? በማለትም ይጠይቃቸዋል። ምን ተፈጥሮ ነው ብሎም ሲጠይቃቸው እሳቸው አይቼ ዓለም ሁለት አይነት ዓለም፣ አንዱ ቀማኛ፣ አንዱ ደግሞ እንደዚህ አይነት አዛኝ በማለት የተፈጠረው ሁኔታ ይነግራቸዋል። እሱም የአዲስ አበባ እኮ ሰዎች አንዳንዴ አስቸጋሪ ናቸው በማለት ይመልሳል። አረ በፍጹም ልጄ እንዳንተ አይነትም ደግሞ መልካም ሰዎች እኮ አሉ፣ ሁሉንም በአንድ ላይ መፈረጅ ይከብዳል በማለትም ይመልሱለታል። እሱም በቃ የመጡበት ዘመድ ካለ ስልክ ንገሩኝና ልደውልሎት በማለትም ስልክ ተቀብሎ ይደውላል። ጽናትም የማታውቀው ሴቬዳን ቁጥር ስለሆነ ለኪራ ተደናግጣ ተናግረዋለች። ኪራም አንሹ ምናልባት ቻርጅ ዘግቶባቸው ጋሽዬ እንዳይሆኑ በማለት ስልኩን ስታነሳም እንዳሰቡት አዎ ጋሽዬ ናቸው፣ አባቷ ናቸውና ከዛም በቃ ያለውን አካባቢ ተጠይቅና በፍጥነትም ኪራ ጋር ተያይዘው ወደ አባቷ ሄዳሉ። አባቷንም በማግኘት ወደ ቤት ይዛቸው መጥታለች። በሁኔታው ራሷን እየወቀሰች ነው። ለአባቴ እንዲህ በመሆን ተጠያቂ፣ ለቤቴም እንዲህ በመሆን ተጠያቂ እኔ ነኝ እያለች አሁንም ራሷን እየወቀሰች ትገኛለች። እንግዲህ አባቷም ቤት መጥተዋል። ሁሉም ተሰባስበው ደስ የሚል ሁኔታ ላይ ነው ያሉት። ምግብም ቀርቦ እየበሉ ይገኛሉ። እንግዲህ አባትየው በጣም ተጫዋች፣ በጣም ቀልደኛና ቅኔ አዋቂ ናቸው። ያለውን ነገር እያጫወቷቸው ነው። ጺም ምግቡን ጠገብኩ ብላ ልትነሳ ስትል በፍጹም ልጄ እንዴት ገበታ ተረግጦ ይነሳል በማለትም አንድ ታሪክ አጫወቷቸው። ምህሩም አይጋሽዬ ይሄ ጫወታ ይሄ ቀልድ ነበር እኮ የሚናፍቀኝ በማለትም ትላለች። ናሆምም በጣም ደስ የሚል ቀልድ ደስ የሚል ጫወታ እያሉ እንግዲህ እየተጨዋወቱ ይገኛሉ ማለት ነው። ከዛም ኪራም በጣም ደስ የሚል ነው እያለም ሁሉም ተሰባስበው እየተሳሳቁ እያለ ያው ማዱ ምግቡ ተነሳ። ምህሩም ለጽናት አባት ቡና ፍልታ ጠጥታቸዋለች። ያው እንደ ጽናት ባይሆንም ጋሽዬ በማለትም አረ ምህርዬ በጣም ምርጥ ቡና ነው ያፈላሽልኝ በማለትም ምርቃት መርቀዋታል። የጽናት አባት በጣም ደስ የሚሉ ሁሉ ነገር በቃ ነገረ ስራቸው በጣም ደስ ይላል። መልካም ሰው ናቸው። ምርቃታቸው፣ ሁሉ ጨዋታቸው፣ ሁሉ ነገር ደስ ይላል። እንግዲህም ሁሉ ነገር ከተጠናቀቀ በኋላ ሰብሰብ ብለው እየተጫወቱ ባለበት ሰዓት የኪራ አባት ድንገት በር ከፍቶ ይገባሉ። ሁሉም ተደናገጡ። ኪራ ከተቀመጠበት በፍጥነት ነበር የተነሳው። በጣም ደነገጠ። አባ እንዴት መጣ በማለትም ጥያቄ ጠየቀ። አባትየውም ሰርፕራይዝ በማለት ወደ ቤት ገብቶ ያለውን ነገር ይነግራቸዋል። እንግዲህ ናሆምም ምህሩም ሁሉም ሰላም ይላቸዋል። በነገራችን ላይ ጽናት አባቷ ትምህርት እንዳቆመች አያውቁምና ትምህርትም እንድትሄድ ነግረዋት እሷም ዩኒፎርም ለብሳ ትምህርት ሄዳ በፍጥነትም ተያይዘው ከኪራ መጥተዋል። አባትየውም እንዴ ምን ነው እኩል ገባችሁ በማለትም መልሰውላቸው ነበረ። እንግዲህ የኪራ አባትም ከሁሉንም ሰላም ካሉ በኋላ የጽናት አባትንም እሳቸውም ስማቸውን በማስተዋወቅ የኪራ አባት ነኝ፣ የጽናት አባትም እኔም የጽናት አባት ነኝ በማለት እርስ በርስ ተዋውቀዋል። እንግዲህ ሁሉም ተደናግጠዋል በኪራ አባት መምጣት፣ በጽናትም አባት መምጣት ሁሉም ተደናግጠዋል። የጽናት አባትም ራሳቸውን በማስተዋወቅ ቁጭ ብለዋል። ሁሉም አረፍ አረፍ ብለዋል። ከዚህም መሀል ጽናት ዩኒፎርሟን እንደለበሰች ደፍተሯ እንደያዘች ነበር የቆመችው። የኪራ አባትም አይተው አላስነቁም። እንግዲህ ዝም ብለዋል። ጽናትም እንግዲህ መጣው ብላ ወጥታለች። ምህሩም ግራ ገብቷታል። በፍጥነትም ቆይ መጣው ብላ እሷም ወጥታለች። ናሆምም ምህሩን ላግዛት በማለት ተከትሎ ወጥቷል ማለት ነው። ኪራም ቆይ ልብስ ልቀይር በማለት ሁለቱን ትተዋቸው ወጥተዋል። የኪራ አባትና የጽናት አባትም ልጆቹ ምን ሆነው ነው ምን ተፈጥሮ ነው እያሉ የኪራ አባት ጠይቃሉ። የጽናት አባትም ያው ከውጭ ስለመጡ ደክሟቸው ይሆናል በማለት ይመልሳሉ። እንግዲህ እንደዚህ እየተጫወቱ እያለ ጽናት ክፍሏ ገብታ ቁጭ ብላ ነበርና ኪራ ወደ እሷ ሄዶ በቃ ግራ ገብቶኛል ኪራ ምን እንደማረግ አላቅም፣ አባቴ እኮ የሚያውቀው እየተማርኩ እንደሆነ ነው በማለትም ትላለች። ኪራም በቃ ይሄ ምርጥ አጋጣሚ ነው፣ አባቴም መጥቷል፣ አባትሽም አለ፣ ፍቅራችንን ይፋ ማድረግ አለብን እያላት ነው። እሷም በፍጹም አባቴን በእንደዚህ አይነት ሁኔታ መጉዳት አልፈልግም፣ እሱ እኮ እየተማርኩ ነው ብሎ ነው የሚያስበው በማለትም ትለዋለች። አውቃለሁ
ይሄ ጥሩ አጋጣሚ ይመስለኛል መንገር አለብን በማለትም እንግዲህ ኪራ እያላት ነው። እሷን በፍጹም እያለች እያለ የጽናት አባትም ወደ ክፍል ድንገት ይገባሉ። ይቅርታ ክፍሉ ክፍት ስለሆነ ዝም ብዬ ገባው በማለትም ይላሉ። ራሴን አሞኝ አረፍ ልበል ብለውም አረፍ ይላሉ። ኪራም በፍጥነት ክፍሉን ለቆ ይወጣል። እንዲህም እንግዲህ ክፍሉ ቁጭ ብሎ እያለ አባት ወደ ክፍሉ ይገባና እንዴ ልብስ ልቀይር ብለህ አመት ቆየህ እኮ በማለትም ይላቸዋል። እሳቸውም እንግዲህ ያው የመጡት ትንሽ እጃቸውን ወለምታ እንደገጠማቸው ነው። እሱም በመደንገጥ ምን ሆንክ አባዬ ብሎ ይጠይቃል። እሳቸውም ማሽን እጄን ጠመዘዘኝ፣ እናትህ አታውቅም፣ ትንሽ እዚህ ላገግም ብዬ ነው የመጣሁት በማለት ይመልሱለታል። እሱም አባ ለምን አልነገርከኝም ብለው እሱም እሳቸውም እንዴ ወንድ ልጅ እኮ ነኝ ቆፍጠን ነው እንጂ በማለት ይመልሱለታል። ኪራም በጣም ተደናግጦ ነበረ። በቃ ትንሽ ዞር ዞር ልበል ብለው ሊወጡ ሲሉ አባ የሆነ ነገር ልነግርህ ነበረ ጊዜ ይኖርሃል በማለትም ይላቸዋል። እሳቸውም አይ ቆይ ሌላ ጊዜ መሆን አይችልም በማለትም ክፍሉ ጥለውት ይወጣሉ። እና እንግዲህ ናሆምና ምህሩ በጽናት ሁኔታ በጣም ግራ ገብቷቸዋል። ምን አይነት እድለቢስ ናት! ለአንድ ቀን እንኳን ደስተኛ ሆና መዋል አትችልም። በቃ በሁሉ ነገር አይምሯ እንዴት ይሆን እያሉ እየተጨናነቁ ነው ስለሷ። ምህሩም በጣም በሷ ቦታ ሆኖ ካላዩት በጣም ይከብዳል በማለትም ለናሆም እየመለሰችለት ነው። አዎ ምን ማድረግ ይቻላል? ካልሆነ ለምን ለጋሽያ አይነገራቸውም? ምናልባት የኪራ አባት ስለ ጽናት እውነቱ እንዳያወጡ ፈራለሁ በማለትም ትናገራለች ምህሩ። ናሆምም አይ በፍጹም የኪራ አባት የገባቸው ናቸው፣ እንደዛ እንኳን ሆና ሲያዩ አላየሽ መልስ አልሰጡም እና ምንም አይሆንም 100% እርግጠኛ ነኝ በማለትም ይመልሳል። ምህሩም እንግዲህ እግዚአብሔር ያውቃል፣ ብቻ በጣም ግራ ይገባል። ጽናት እንዴት ትሆን በእሷ ቦታ ሆኜ ራሴን ሳስበው በጣም ይጨንቃል በማለትም ትላለች። እንግዲህ ጽናትም ትምህርት እያለች ውጭ እየቆየች መግባቷ እንደቀጠለች ነው። ጓደኛዋንም ሆቴል ቀጥራትም እሷም መታ እንግዲህ ያለውን ነገር ነግራታለች። ጓደኛዋም በቃሽ፣ ከዚህ በላይ ራስሽን አትውቀሽ፣ እስኪ ስለ ራስሽ ኑሪ። መቼ ነው ስለ ራስሽ የምታስቢው? በቤቴም ራስሽን ተጠያቂ፣ አሁን በዚህም ራስሽን ጠያቂ። ቤቴ በራሷ ስተት ነው፣ በራሷ እውነቱን መቀበል ስላቃታት ነው። ስለዚህ ባክሽ ጽናት ይበቃሻል፣ ወደ ራስሽ ተመለሺ በማለትም እየመከረቻት ነው። የጽናት ጓደኛ በጣም ደስ የምትል ቀልደኛ እንዲሁም ደግሞ ቁም ነገር ያላት ናት። እንግዲህ እኔ በጣም እርቦኛል በማለትም ትላታለች። ጽናጽም አይ አንቺና ምግብ እየሞትሽ ቢሆን እንኳን እኮ ከምግብ አይለዩሽም በማለትም ትላታለች። አዎ ሳልሞትብሽ ቶሎ በይ ምግብ በማለትም ምግባቸውን አዘዋል። እንግዲህ ጽናት አሁንም የማስመሰል ሁኔታ ቀጥላበታለች። ኪራና አባቱም ጠዋት ላይ ስፖርት እየሰሩ ነው። እንግዲህ ያው የኪራ አባት በጣም ቀልደኛ ነው። ያለውን ነገር በቀልድ እያዋዙ ሊጠይቁት ሞክረዋል። እሱም ምንም እንዳልተፈጠረ ያው ጽናትም አባቷ የሚያውቀው ትምህርት እየተማረች እኛ ጋር አስጠግተናት እንደሆነ እንጂ ሰራተኛ መሆኗን አያውቅም በማለትም ይመልስለታል። አባትየውም አዎ የሆነ ነገር እየተፈጠረ እንደሆን ገብቶ የነበረ በማለትም አደራ አባዬ ጽናት ሰራተኛ መሆኗን እንዳትናገር በማለትም እንግዲህ ኪራም ለአባቱ ነግሮታል። አባቱን በፍጹም ሁለት ሸበት አውጥቼማ ውሸት አሏሽም በማለትም ይመልሳል። ኪራም እባክህ አባዬ ስለ ልጅ ብለህ ልለምንህ በማለትም ይላል። እንግዲህ አባትየው ምን እየተፈጠረ ነው ንገረኝ እስኪ በማለትም አረ ምንም አልተፈጠረም በማለት አንገቱን እያሻሸ ነው። አባትየውም ታውቃለህ ክብሮ ምን ይላል መሰለ አንድ ሰው ሲዋሽ አፍንጫውን ወይም ትከሻ አንገቱን ያሻሻል ይል ነበረ በማለትም ይመልሳሉ። ኪራም አይ አባ ሳይኮሎጂውን ተወውና አሁን ስፖርት ወጣ ብለን እንስራ በማለት ይላቸዋል። እሳቸውም አይ ለዛሬ እዚህ ጋር ይበቃኛል፣ እዚሁ ሆኜ ራሴን አሟሙቃለሁ በማለት ይመልሱለታል። እንግዲህ የጽናት አባትም ነገሮች ግራ ገብቷቸዋል። ጽናት እውነቱን እንድትነግራቸው ቢጠይቋትም እሷ ምንም እንዳልተፈጠረ እየመለሰችላቸው ነው። እሳቸውም የእሷ ነገር ስላስጨነቃቸው ሐሙስ የነበረችውን ሕክምና ጥለው እንደመጡ ሲነግሯት እሷን በጣም ተጨነቀች። ለምን አባ ለምን እንዲያረክ ብላ ትላቸዋለች። እሳቸውም እንዴ ልጄ ነገ አንድ ነገር እንደሆንሽ ውስጤ ነግሮኛል፣ ተጨነቅኩ፣ ለዛም ነው ሳልነግርሽ የመጣሁት በማለትም እንግዲህ ያው ይዘውት የመጡትም ትንሽ ጤፍ ነበረች እና ለሌባ ተዳርጓል በማለትም ያው ሁሉን ነገር እየተሳሳቁ ሁሉን ነገር አልፈውታል ማለት ነው። እንግዲህ ክብሮም
ኪራና ጽናትም ነገሮችን ለማቆየት ወስነዋል። ጽናትም አሁን ራስ ወዳድ መሆን አልፈልግም፣ አባቴ ለኔ ሲል ሕክምናውን ጥሎ መጥቶ አሁን ይህን ነገር ልነግረው አልፈልግም፣ እሱ እንደምማር ነው የሚያውቀው፣ ይቆይ በማለትም ኪራን እንትን ብለዋለች። ኪራም በቃ ለናሆምም ኪራ እኔ የእሷን ቃል ማክበር አለብኝ፣ እንደዚህ ተጨንቃ ሌላ ነገር መፍጠር አልፈልግም፣ እሷ ባለች ሰዓት ሁሉ ነገር ይሆናል በማለትም ናሆምና ኪራም እያወሩ ይገኛሉ። እንግዲህ ውዶችዬ ለዛሬ አጠራ አድርጌ ይዤላችሁ የቀረብኩት ይሄንን ይመስላል። እንግዲህ ኪራ እና ጽናት መጨረሻ ምን ይሆን የአባቶቻቸውስ ነገር ምን ይፈጠር ይሆን የሚለውን እንግዲህ ቀጣይ አብረን የምንመለከት ይሆናል። የምህሮና የናሆም ፍቅርም አሁንም ፍጻሜው አላገኘም። ሁለቱም ራሳቸውን እየተሸሹ ይገኛሉ። እሷም ከሱ ራሷን እያሸሸች፣ እሱ ወደ እሷ ለመቅረብ እየሞከረ እንግዲህ ይህንን ይመስላል። ውዶችዬ ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። እንደተለመደው የደውሏን ምልክት በማብራት እንደዚህ ቪዲዮዎች እንዲደርሷችሁ ማለት ነው። አዲስ ለሆናችሁም ደግሞ ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። እና ሙዶችዬ ስለ ሁሉ ነገር ክብር ምስጋና ለፈጣሪ ይሁን። ኢትዮጵያ ሀገራችን ሰላም ያርግልን። ለድምጽ ጥራቱ ይቅርታ ጠይቃለሁ። ቸር ሰንብቱልኝ።